እስኪ አንድ ነገር ብቻ ልጠይቅህና ወደሚቀጥለው ክፍል እናልፋለን አብይ ሁሉ ጊዜ ችግር ስታወሩለት በተለይ ኦሮሚያን በተመለከተ ችግር ስታወሩለት አማራን እንደ በፍጥነት አማራን ለምንድን ነው የሚያነሳው ማለት አማራን እንዲህ ያረኩላችሁ ለምንድን ነው ሁሉ ጊዜ አሁን ለታየ እንደዚህ ያለ ላንተም እንደዚህ ያለ ለሌሎችም አሁን በብልጽግና የኦሮሚያ ብልጽግና ካለ በህይወት እነሱ አካባቢ በአመራር ደረጃ አማራን ዶሚኔት ያረግነ ነው የሚል የጋራ እሳቤ ነው እንዳውም ሚስጥር አይደለም ነው ያው እሱ የፈጠረው ባህል ነው ምንም ሌላ ነገር የለውም ለምንድን ነው እስኪ ሁሌ ስትሄዱ በፍጥነት አማራን እንዲያረኩላችሁ ነው የጠየቃችሁትን ነገር ትቶ ለምሳሌ ታየ ኦሮሚያ እንዲ አይነት ችግር ውስጥ ገባ ብዬ ስጠይቀው የሰላም መደፍረስን አንስቼ ስናገረው የኢኮኖሚን ችግር አንስቼ ሲናገር አማራን ላጠፋ ነው አለኝ አንተም ተመሳሳይ ነገር ነው ያነሳው አሁን እንግዲህ አብይ በኦሮሚያ በኩል ስለመጣ ማለት ያንን መንገድ አድርጎ ስለመጣ በተለይ የኦሮሞን ትግል ዛውስ ተደብቆ የመጣ ሰውዬ ስለሆነ ብዙ ሰዎች ከዚህ በፊት በተለይ በክፋት ማውራት ሲፈልጉ በጣም ቀላል ነው ይሄንን ነገር ማያያዝ ይሄንን በተመለከተ የኦሮሞ ፕሮቴስት ጊዜ አንተ አገር ነበር ከኔ በላይ ብዙ ነገሮችን የምታክሰው ነው ኦሮሞ ፕሮቴስት ኦሮሚያን በተቆጣጠረበት ጊዜ የመንግስት አቅም ኦሮሚያን መቆጣጠር ማለት አካቅሙ በላይ በሆነበት ጊዜ በተለይ እነለማ ከመጡ በኋላ ኦሮሚያ ውስጥ የወጣቶች የኦሮሞ ወጣቶች እንቅስቃሴ አካባቢውን የተቆጣጠረበት ሁኔታ ነው የነበረው የኦሮሞ ብሔርተኝነት እሳቤው አካሄዱ እዛን ጊዜ በደንብ የታየ ነው የሚመስለኝ የፕሮቴስቱ ጊዜ አሁን አብይ ከመጣ በኋላ የተፈጠሩ ችግሮች አልነበሩም ሁሉም ሰው የሚያውቀው ነገር ነው ማወራው አልነበሩ ጥቂት አንዳንድ ቦታዎች ላይ የተፈጠሩ አንተም የምታውቃቸው የደህንነት መስሪያ ቤቱ ኦርጋናይዝ አድርጎ እከሌን እንዲ ማድረግ ስለምንፈልግ በዚህ ቦታ ላይ ይሄ ዳይሬክት ብሎ የተሰሩ ነገሮችን ታስታውሳለህ ግን በፕሮቴስቱ ሂደት ነው የሚልህ እኔ በሰልፎች ሲወጡ ሰልፍ ከተሞችን የተቆጣጠረበት ጊዜ የወጣቶች ሰልፍ ገጠርን የተቆጣጠረበት ጊዜ ኦሮሞ አይደላችሁም በሚል ከኦሮሞ ውጪ ያሉ አማራም ሆነ ሌላም አንድ ሰው በጥፊ አልተመታ አንድ ሰው አልተዘረፈ አንድ ሰው አልተገደለ ሁሉም ሰው የሚያውቀው ጉዳይ ነው ማለት ይሄ ችግር የተፈጠረው አብይ ከመጣ በኋላ ማለት የኦሮሞ ብሔራዊ ትግል እንቅስቃሴዎች ዛሬ አይደለም የጀመረው ያረንም የተወለደው ሌሎቹን የመጥላትና የማጥቃት ነገር ነው ብሎ የማሳየት ጥረት አይደለም ወይ ይሄ በሱ በኩል ማለት ነው በተጨባጭ ግን የሚታወቀው አገሪቷን የምታውቀው ራስን የመውደድ የኔን ነገር የኔን ልማት የኔን ቋንቋ የኔን ባህል የሚል ነገር አለ ራስን መውደድ ማለት ሌላውን መጥላት ሁሉም ነግዶ ሲኖር አርሶ ሲኖር ነው የታየው ኦሮሚያ ውስጥም ሌሎችም አካባቢ ግለሰቦች መጣላታቸው አንዳንድ ጊዜም ሰው በቡድን መጣላቱ እንደተጠበቀ ሆኖ ማለት ነው በተለይ ሀብትን በተመለከተ ሀብትን የመቀራመት ነገር ሲነሳ ሰው በፈለገው ነገር ቡድን ማደራጀት ይችላል ነገር ግን በጥቅሉ ሲታይ የኦሮሞ ብሔራዊ ትግሎች ራሱን አልገለጠም ወይ ማለት አብይ ሳይመጣ ራሱን አላሳየም ወይ ከሚዲያም ስናወራ የነበርን ሰዎች ይሄንን አይደለም ወይ ስንመክር የከረም ከራሳችሁ አልፋችሁ ሰውን እንዳትነኩ ተጠንቀቁ እናንተ ውስጥ ሰው አስገብተው ይሄንን ትግል ስሙን እንዳያበላሹ የሚል ነገር አይደለም ወይ የነበረው አብይ ለምንድነው ይሄንን ምሳሌ አድርጎ የተነሳ ሁሉ ጊዜ በፍጥነት አማራን ሄዶ መርጦ አማራን እንዲያደርኩላችሁ ነው የሚል አሳፋሪ ነገር የሚያነሳው ለምንድነው ብለን የምታስበው እስኪ ምልጌሳ አመሰግናለሁ ይሄ ጥያቄ በጣም ወሳኝ ጥያቄ ነው አንደኛ ነገር አንተ እንዳልከው
የኦሮሞ ፕሮቴስት ሲካሄድ እኔ ሀገር ውስጥ ነበርኩ ከዛም በአማራ ሬዚስታንስ ተቀላቀለ እና አንድ ሆኖ ነው በያዲግ ውስጥ ለውጥ ያመጣው የእንቅስቃሴው በዛን ጊዜ የነበረው ጥያቄ በኦሮሚያ የነበረው ጥያቄ የአማራ ህዝብም ጥያቄ ነው ኦሮሚያ ላይ ሲጠየቅ የነበረው ጥያቄ አማራ ክልልም ሲጠየቅ ነበር ኦሮሚያ ላይ ለማን ይዘን ስንጠይቅ የነበረው ዶክተር ገዱ አንዳርጋቸውና ፋኖዎችም ሲጠይቁ ነበር ስለዚህ የአማራ ክልል ህዝብ ጥያቄና የኦሮሚያ ክልል ህዝብ ጥያቄ ተመሳሳይ ነበር የዲሞክራሲ ጥያቄ ነበር አብይ ደግሞ የዲሞክራሲ ሰው አይደለም ለአብይ እኮ እንደው የባላደራ መንግስት እኮ ነው አብይ 2 አመት እኮ ነው የቀረው ጠቅላይ ሚኒስትር ኃይለ ማርያም ስልጣኑን ለመጨረስ 2 አመት ያቺን 2 አመት አብይ ተጠቅሞ ዲሞክራሲያዊ የሆነ ምርጫ እንዲያካሄድ ነው እኮ ያድግ ወስኖ ለአብይ ቁልፍን የሰረከ አብይ እኮ ቁልፍ የተረከበው እኮ ለማሸጋገር ነው እና የህዝብ ጥያቄ ስለነበር የጎንዮሽ ችግር አልነበር በፕሮቴስቱ ጊዜ ኦሮሚያ ውስጥ የጎንዮሽ ችግር አልነበር የነበረው የዲሞክራሲ ጥያቄ ነው የእኩልነት ጥያቄ ነው ሰብአዊ መብት ጥያቄ ነው ይሄ ደግሞ ተመሳሳይ ነው አማራ ክልል ውስጥ ያለው አማራ ኦሮሚያ ውስጥ ያለው አማራ እንልክ እንደ ኦሮሞ የተጎዳ ህዝብ ነው በነገራችን ላይ እና የህዝብ ለህዝብ ችግር አልፎ አልፎ ነበሩ ማይካዱ ችግሮች ነበሩ ነገር ግን እንደ አሁኑ እንደ አብይ ጊዜ ሰው መታረድ የለም እና ይሄ ሁሉ የሆነው አብይ የኦሮሞ ህዝብ ጥያቄ አንተ ይዘ ስትሄድ አማራን እያጠፋውልህ ነው ብሎ ለኛ በተለይ እኛ ወደ ኦዲፒ የገባ ነው ወደ ኦፒዲዮ የገባ ነው ኢትዮጵያ ውስጥ ዲሞክራሲ ይመጣል ወይ ነው ለኦሮሚያ የሚሆነው ለብቻ ለኦሮሚያ መድኃኒት የሚሆን ነገር የለም ኢትዮጵያንም አማራ ክልል ችግር ካልተፈታ ለኦሮሚያ ለብቻው መድኃኒት ሆኖ የሚመጣ ቀመር የለም መድኃኒት የለም እና አብይ ይሄንን ጠንቅቆ ያውቃል ከመጀመሪያው ደግሞ ቅድም አንተ እንደተጠቀስከው አንድ ጊዜ የሆነ አጋጣሚ ላውራ ከአብይ በዛን ጊዜ የኦዲፒ ጽፈት ቤት ኃላፊ ነበር ስቴዲየም ያለው የኦዲፒ ጽፈት ቤት ኃላፊ በነበረበት ጊዜ እኔንና ደረጀ ገረፋቱሉን በመኪናው ጭኖ ወደ ኢሊሊ ሆቴል እየሄደ ነበር ኢሊሊ ሆቴል በመኪና ውስጥ 2 ክላሽ ይዟል አብይ እኛ እሱ ጀርባ እሱ ከኋላ ነው የተቀመጥነው እኔና ደረጀ ገረፋቱሉ እና ያወራ ወደ ኢሊሊ ሆቴል ግርማ ብሩ ላገኘው ነው ከዲሲ ከአሜሪካ መጥቶ ነው እዚህ ያለ አባዱላ መዛ ነው ምናምን ያለ ያወራል እና ምን ይላል ይሁን ምልኬሳ ደረጀ ተሰማላችሁ አይደል አሁን እኔ ድርጅት ጽፈት ቤት ነኝ ቅርብ ጊዜ ጠቅላይ ሚኒስቴር ሆናለሁ አለ ጠቅላይ ሚኒስቴር ሲሆን ደግሞ እኔ አላስተዳድርም ኢትዮጵያን እገዛታለሁ አለ በዛን ጊዜ ኢትዮጵያን አላስተዳድርም ኢትዮጵያን እገዛታለሁ ስለን እኛ በበጎ ነገር ነው እንደው ከኦሮሚያ ወጥቶ ኢትዮጵያን የሚገዛ ሰው አገኘን የሚል ደስታ ነው ከፊታችን ምንነበበው በዛን ጊዜ ምንም እኛ ትዝ ብሎን እንግዲህ እኔ ቋንቋ ተማሪ አይደለም ቢያንስ ማስተዳደርና
መግዛት የሚባለው ፖለቲካል ሳይንስ ውስጥ አለ ሂስትሪ ውስጥም አለ ታውቀዋለህ አንተ ግን በዛን ጊዜ እኔ እንደዛ አልወሰድኩም ኋላ ነው እንትን የተረዳው እሆናለሁ ግን አላስተዳድርም ይገዛታለሁ አለ እና ያ ሁሉ መጥቶ እናቴ ሰባተኛ ንጉስ ትሆናል ብላኛለች ብላ አንተ ቅድም ያወራው በዛን ጊዜ ኢትዮጵያ ህዝብ እኮ እናቱን የሚወድ መሪ ያገኘን ብሎ ነው ያጨበጨበው እኮ እናቱን የሚወድ መሪ አገኘን ተብሎ ነው ፖዚቲቭሊ የተወሰደው እንጂ እኔ ኢትዮጵያን ገዛታለሁ አላስተዳድርም ብሎ አብይ የሚያስበውን አልተረዳም ኢትዮጵያ ህዝብ እናቱን የሚወድ መሪ ጥሩ ነው ነገር ግን ኢትዮጵያን የሚገዛ ንጉስ ሆኖ በዛን ጊዜም ሰባተኛ ንጉስ ሆናለሁ እንደዛ ተብያለሁ ስል ብዙዎቻችን በተለይ ውስጥ የነበርነው ደግሞ ምንም ጥያቄ አልነበረን ንጉስ በቃ ጠቅላይ ሚኒስቴር ማለቱ ነው እና ጥሩ ጠቅላይ ሚኒስቴር ሊሆንልን ነው ብለን ነው በዛን ጊዜ ሲንደግፍ የኖር ነው በኋላ ነው የተረዳነው እና አብይ የኦሮሞን ህዝብ ጥያቄ ህገ መንግስታዊ ጥያቄ ለምንድነው የማይመልሰው ሁሉ ጊዜ መልሱ ምንድነው አማራን ፈረስኩልህ ነው ብሎ ይነግርሃል ለምን የኦሮሞ ህዝብ ጥያቄ ሲመለስ የአማራ ህዝብ ጥያቄም ይመለሳል የትግራይ ህዝብ ጥያቄም ይመለሳል ይሄንን ያቃል አብይ የህዝቦች ጥያቄ ይተሳሰራል ለብቻው ለኦሮሞ ወርቅ ዘንቦ ለብቻው ለአማራ ህዝብ ወርቅ ዘንቦ የለም እንደዛ የሚባል ነገር የለም እና ሌላ ነገር ልጨምር አሁን የአብይ ቤተ መንግስት ቆንጆ ነው እዛው ስንት ጊዜ ተሰብስበናል እዛው አቋለው እና ሐውልቶችን ሰርቷል ለምንድነው ያጼ ኃይለ ሥላሴን ሐውልትና የምኒልክ ሐውልትን እዚህ ውስጥ ያስቀመጥከው ብሎ የኦዲፒ አመራር ጠይቋል ምንድነው መልሱ እናንተ ዝም በሉ አማራን እየሸወድኳቸው ነው እናንተ ዝም በሉና እኔ እየሸወድኩላችሁ ነው በቃ ፖለቲካ አይገባችሁም አለን ማንንም ከዛ በኋላ አልጠየቀም ማንንም ሰው እንግዲህ በአብዛኛው ሰውን ተሸውዷል እየሸወድኩላችሁ ነው ለኔ እየሸወደልኝ ነው እንደዛ ነው የነገረን ስብሰባ ላይ እኮ ነው የሚያወራ ይሄንን እና በታሪክ ጉዳይ እናወራለን እሱ ሌላ ጊዜ የታሪክ ጉዳይ ስለሆነ አስፈላጊም ነው ነገር ግን አብይ ያንን የሚጠቀምበት መንገድ ለህዝብ ግልጽ አይደለም ያው ለኛ የነገረን እንግዲህ ማንን እንደሸወደልን እናቃለን በዛን ጊዜ እኔ በብዙ በአፋን ኦሮሞ ነው ያወራሁት ከዚህም በፊት ለሌሎቹ ህዝቦች አልተናገርኩም በተለይ በአማርኛ አላወራውም ይሄንን ጉዳይ እና አብይ የሱ ዋናው እንትኑ ጎሉ ታሪክ ጉዳይ አይደለም የኢትዮጵያ ህዝብ ጉዳይ አይደለም ስልጣኑ ነው የሱ ጉዳይ የስልጣኑን ለስልጣኑ ደግሞ የቱ ጋር ነው ኦሮሞና አማራ የሚጋጩት ብሎ ፈልጎ ፈላልጎ ያመጣልህና ይፈጥራል ከለለም ይፈጥራል ጽፎ ይፈጥራል በተለይ አማራና ኦሮሞ አማራና ትግራይ ሚጣሉበት ኤቭሪቲንግ ፈትሾ ያመጣል ያደርጋል
ከዛ በኋላ አንተ እዛ ታች እየተዋጋ ትኖራለህ እዛ መንደር ውስጥ እየተዋጋ ትኖራለህ እሱ ስልጣኑን በቢሊየን ቤተ መንግስት እየሰራ እሱ አንተ እንደ ሰው እንኳን አትቀርም አንድ ነገር ልጨምርና ላቆም በእነዚሁ በኦዲፒ ለማ ከተበላ በኋላ እኔና ታየው ተወሰነ እንቅስቃሴ ነበርን ኦዲፒ ማዕከላዊ ኮሚቴ ውስጥ ከዛ